በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ አዕይንተ እግዚአብሔር አበው ካህናት፣ አኀው ዲያቆናት፣ የቤተክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በኔም በባሪያው በሁላችንም አድሮ ይኖር። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ምድርንም በኋላ ያለ ካስማ ያጸናው ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው አዶናይ ሁሉን የሚችል ኤልሻዳይ ጸባኦት እግዚአብሔር ከዘላለም እስከ ዘላለም ስሙ የተመሰገነ ገናና ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ የዛሬው ትምህርታችን ከትላንቱ የቀጠለ ሲሆን ይህም የኦርቶዶክሳውያን ወጣቶች መጨረሻ ወዴት ነው በሚል ይሆናል። ሰው ለሰው አሳሳቢ ነው። ሰው ለሰው አስታዋሽ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልባችሁ ጽላት ይጻፍላችሁ። ለእኔም ማስተዋሉን ጥበቡን እንዲገልጽልኝ ሁሌም በጸሎታችሁ አስቡኝ። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ረድኤቷ በሁላችን አድሮ ይኖርልን። የነቢያትን የሐዋርያትን የሊቃውንትን ጉባኤ ባረከ እግዚአብሔር የእኛንም ይባርክልን። ሰምተንም ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን መንፈስ ቅዱስ በሁላችን ላይ አድሮ ይኖር። ትላንትና በኬዝ ስተዲ ጀርመኒን በማንሳት ጀርመኒ ወይም ጀርመን የፕሮቴስታንት እምነት የጀመረበት ሀገር ነው። ግን በአሁን ሰዓት 80% የጀርመን ተወላጅ ህዝብ ወደ በእነሱ እምነት ወዳለው ወደ ቸርቻቸው አይሄድም። ይህንን ስናይ ይህን ትምህርት ያየንበት ምክንያት ዋናው ምንድነው? እኛም ጋር ምንድነው ሊሆን የሚችለው? ወደኛስ ሀገር ምንድነው እየመጣ ያለውን የሚለውን ለማስተዋል ነው። በተለይ በፕሮቴስታንት ዓለም ያሉ እንዲያዩት ነው። ዛሬ ደግሞ በኦርቶዶክስ ውስጥ ያለን እኛ ምን አይነት ልጆች ይኖሩናል፣ ነገ ምን እንደሚሆነው የሚለውን ማስተዋል እንድንችል ነው። መነሻ የሚሆነው ቃላችን የብርሃን ዓለም ቅዱስ ጳውሎስ ቃል ነው። በረከቱ በእኔም በባሪያው በእናንተም ላይ አድሮ ይኖር። ብርሃን ዓለም ቅዱስ ጳውሎስ የዕብራውያንን ክርስቲያኖች ባስተማረበት መልእክቱ ላይ በተለይ ደግሞ ዕብራውያን ምዕራፍ 13 ቁጥር 7 ላይ አንድ ማስጠንቀቂያ አለው። ማስጠንቀቂያው አባቶችን ስለመምሰል ነው። መምሰል ብቻ አይደለም፣ የኑሯቸውን ፍሬ ስለመመልከት ነው። መመልከት ብቻ አይደለም፣ እኛም እነሱን መከተል እንዳለብን ያስጠነቅቀናል። ቃሉ እንደሚናገረው የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ ነው የሚለው ቅዱስ ጳውሎስ። የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ። እነዚህም ነቢያት፣ ሐዋርያት፣ ሊቃውንት ናቸው። ዛሬም ድረስ በትክክል ተነስተው በነዛ መንፈስ የነሱን ክርስቶስ የመሰረታትን ሃይማኖት የሚያስተምሩ ሁሉ የእግዚአብሔር ቃል የተናገሩ ተብለው ይጠራሉ። የቤተክርስቲያን ሕግና ስርዓት ማለት ነው። ቤተክርስቲያን ሕግና ስርዓት አላት። ብዙ ጊዜ የምትሰሙት ዶግማና ቀኖና የሚል ትሰማላችሁ። ያ ማለት ዶግማና ቀኖና አንድ ቤት እንደ መሰረትና እንደ ግድግዳ እንደ ጣራ ማለት ነው። መሰረት የሌለው ቤት የለም፣ ጣራ የሌለው ቤት የለም። አንድ ቤት ከተባለ መሰረት አለው፣ ጣራ አለው። ዶክትሪን ብለን በእንግሊዘኛ የምንናገረው ዶግማ የሚለው እምነት ነው። ቀኖና የምንለው ስርዓት ነው። እኛ ጋር እምነትና ስርዓት ማለት ነው። እምነትና ስርዓት ሁለቱ ሊለያዩ አይችሉም። ስለዚህ
የእምነታቸውን ፍሬ እየተመለከታችሁ ቢለን መጀመሪያ የእግዚአብሔር ቃል የነገሯችሁን የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ዛሬ ወጣቱ ይመስላል ወይ የሚለውን ማየት ይኖርብናል። በዚህም አጋጣሚ ትኩረት ሰጥቼ ዛሬ የምናገረው በተለይ ቅዳሴን ስለማስቀደስ ባለፈው የሚያስተማርኩት ትምህርት ስላለ እያንዳንዱ ምእመን ቅዳሴ ካላስቀደሰ የተወገዘ እንደሆነ፣ አንድ በመንፈስ ቅዱስ የተወገዘ ነው፣ ሁለት በቅዱሳን የእምነታቸውን ፍሬ ምሰል ተመልከቱ፣ በእምነታቸው ምሰሏቸው የተባሉት አበው አውግዘዋል። ወደ ቤተ መቅደስ የማይሄድ ወደ ቅዳሴ የማይሄድ በተለይ በዕለተ እሁድ የተወገዘ ነው። ምክንያት ከልክሎት ከአገር ወደ አገር ሄዶ ወይም ደግሞ ህመም አጋጥሞት ካልሆነ በስተቀር በዕለተ ሰንበት፣ እንደውም ጥንት የታመመ ሰው እንኳ ቢኖር በዕለተ ሰንበት ባልጋ አድርገው አምጥተውት የእግዚአብሔር ቃል ሰምቶ ይሄዳል። ምክንያት የከለከላቸው መቅደስ ውስጥ መግባት ደግሞ የማይችሉ ሰዎች እንኳ ቢሆኑ እነዚህም ሰዎች ይሄዳሉ። መቅደስ ውስጥ አይግቡ እንጂ በውጭ ቆመው እንደውም በውጭ ትምህርት ሰምተው ተአምራት ሰምተው ጌታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ስለነሳ ያንን ስጋና ደም መቀበል ባይችሉ እንኳን እመቤታችን ልጇ ወዳጇ ያደረገላትን ተአምር ሰምተው እንኳ ቢሄዱ ትልቅ በረከት እንዳለው ቤተክርስቲያናችን ሁልጊዜ የምታስተምረው ነው። ስለዚህ የእግዚአብሔር ቃል የተናገሯችሁ ዋኖቻችሁን አስቡ ሲል በመቅደስ ውስጥ እንዴት መኖር እንደሚገባ የትልቁ ስርዓታችን ይሄ ነው። በመጀመሪያ እግዚአብሔር በገነት ውስጥ አዳምና ሔዋን የሚያመሰግኑበት መካነ ጸሎት ነበራቸው፣ መካነ ቅዳሴ ነበራቸው፣ እግዚአብሔርን የሚያመሰግኑበት ማለት ነው። ከወጡም በኋላ መካነ ቀኖና ተብሎ መካነ ጸሎት ነበራቸው። የጸሎት ቦታ፣ የቀኖና ቦታ፣ የለቅሶ ቦታ ነበራቸው። ከዛ በኋላ አበው ሁሉ ያንን ይዘው የተከተሉ መጥተው በሙሴ አማካኝነት ደግሞ የመገናኛው ድንኳን ተሰራ በእግዚአብሔር ፍቃድ። ዘጸአት 25:8 እና ቁጥር 9 ላይ ስትመለከቱ እኔ እንደምፈልገው አድርገ በሰማይ እንዳሳየው ብሎ እግዚአብሔር በፈቀደው እግዚአብሔር በወደደው በሰማዩ መቅደስ አምሳል ሙሴ መገናኛውን ድንኳን ሰራ። በሰማይ መቅደስ አለ። ህይወታችን በጠቅላላ ከመቅደስ ጋር ነው። ኦርቶዶክሳውያን ሶሎሞን እንደገና ቤተ መቅደሱን ሰራ ለታቦቱ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ አለ። ይሄ መቅደስ የተሰራው ዝም ብሎ ለይስሙላ አይደለም በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። ምክንያቱም በመጽሐፍ ቅዱስ ውስጥ እንደምትመለከቱት እያንዳንዱ ሰው መጥቶ ልመናውን የሚያፈሰውና የሚጸልየው እኔም በዚህ ቤት የሚጸልየውን ሁሉ ጸሎት ሰማለሁ፣ አይኖቼ ያሉ ጆሮቼ ይሰማሉ ያለው እግዚአብሔር በአንደኛ ነገሥት ምዕራፍ 9 ቁጥር 4 ላይ እንደምትመለከቱት መቅደስ እጅግ እጅግ የእግዚአብሔር ማደሪያ ቤት ሲሆን እያንዳንዳችን የምንሄድበት ደግሞ የእግዚአብሔር ቤት ነው። በእግዚአብሔር ቤት ማደሪያ እንዴት መኖር እንደሚገባ ታውቅ ዘንድ እወዳለሁ እያለ ሐዋርያው የሚያስተምረው ከዚህ የተነሳ ነው። ቤተክርስቲያን ቤተ መቅደስ በራሱ በክርስቶስ የተመሰረተች ነች። ለዚህ ነው የማቴዎስ ወንጌል ምዕራፍ 21 ላይ የሌቦች ዋሻ የወንበዴዎች ዋሻ ሲያደርጓት ኢየሱስ ክርስቶስ ጅራፍ አንስቶ ገበታቸውን ገልብጦ ገንዘባቸውን በትኖ ያባረራቸው። ስለዚህ የኦርቶዶክስ ተዋሕዶ ልጆች መጨረሻችን ወዴት ነው የሚለውን ማንሳት የፈለኩት ምንድነው? አንደኛ በተለይ በሶሻል ሚዲያ ትምህርት ሲሰጥ ዕለተ ሰንበትን ላለማስቀደስ በጣም ለብዙ ወጣቶች ፈተና የሆነው በቲክቶክ በዩቲዩብ ላይቭ በመግባት ቅዳሜ ማታ እስከ ሌሊት ድረስ ሰውን አስራችሁ የምታስቀምጡ ሰዎች ናችሁ። ስታዩት የምትነጋገሩት ነገር ጥሩ ነው፣ የእግዚአብሔር ቃል ነው፣ እምነታችንን ከሚጻረሩ ሰዎች ጋር ነው። ግን እሱ አይደለም የሚቀድመው። በዛ ሰዓት ሁሉም ነገር መስመር አለው። ቅዳሜ ማታ መጀመሪያ ቅዳሜ ሰንበት ነች። ከአርብ ጀምሮ ዝግጅት ይደረጋል። ቅዳሜ ማታ ሰው ሁሉ ተሰናድቶ በሚችለው አቅም ሌሊት ወደ ቤተ መቅደሱ ሄዶ ያስቀድሳል። አንዱ እሱ ነው። ሁለት የተለያየ መርሃ ግብሮች ሲዘጋጁ በጣም ማስተዋል ያለባችሁ ነገር ነው።
የተለያዩ መርሃ ግብሮች በሚዘጋጁበት ጊዜ ቅዳሴውን ስርዓት ያፈርሳሉ ወይ ቋሚውን ነገር ይጥላሉ ወይ የሚለው በጣም መታሰብ አለበት። ብዙ ጊዜ ብዙ ነገሮች ደስ ሊሉ ይችላሉ። ደስ የሚል ነገር ሁሉ ደግሞ ይጠቅማል ማለት አይደለም። ሁሉ ተፈቅዶልኛል ሁሉ አይጠቅምም ይላል ሐዋርያው። ስለዚህ መጨረሻችን ምን ሊሆን ነው? አውሮፓውያኑ ትላንት እንዳየነው በጀርመን የሚኖሩ ሰዎች እነሱ ደረጃ አለው ያ ደረጃ ላይ ደርሰናል ነው የሚሉት። አለማመን ደረጃ ትልቁ የመጨረሻው ደረጃችን ነው የሚሉት። አለማመን እግዚአብሔር የለም ኢየሱስ የለም አንድ መንገድ የለም የሚለው ደረጃ ላይ ነው። የኛ ደግሞ ችግር ለየት ያለ ነው። የኛ ችግር በምን መልክ ነው ብለን ስናየው ቅድም የጠቀስኩላችሁ ዘመኑ ያመጣቸው በሽታዎች ሲኖሩ ሌላው በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነሳው ከፍተኛ የሆነ የጠላት ኃይል ነው። ቤተክርስቲያናችንን ለማፍረስ ካህናትን በመግደል አንገታቸው ላይ ማተብ ያለውን በማስፈራራት በሰይፍ የመጣብን በጣም ብዙ ጠላት አለ። ይሄ ከድሮ ጀምሮ ያለ ነው። ኦርቶዶክሳውያን ብዙ ጊዜ ዝም ብሎ ላይላዩን ነገሮች እንድታዩ አልፈልግም። በጥልቀት ነገሮችን ማየት ይኖርባችኋል። በጥልቀት ማየት የሚኖርባችሁ ደግሞ እቺ ቤተክርስቲያን ወዴት ነው ልትሄድ የምትችለው መጨረሻችን የሚለውን ነው። የትምህርት ተከታታይ ነው። በነገራችን ላይ ግብጾች ምን እንደነበሩ የት እንደደረሱ ሁሉም እናይበት ነው። ዛሬ ወደኛ እንዴት እንደሚመጣ የኖርዝ አፍሪካ አገሮች አልጄሪያ፣ ቱኒዚያ እነዚህ አገሮች ታላላቅ የኦርቶዶክስ ጉባኤ ይደረግባቸው የነበሩ አገሮች ናቸው። አሁን ግን የሉም። ስለዚህ እንዴት ነው የኛስ ጉዳይ የሚለውን ማጤን ያስፈልጋል። መሰረታዊ የሆነ ለውጥ ያስፈልገናል። ያን መሰረታዊ የሆነ ለውጥ ስናመጣ ነው ለምሳሌ ከኢኮኖሚ ማውጣት ኦርቶዶክሱን ፍጹም ድሃ ማድረግ ለማኝ ማድረግ የሚል እቅድ ይዘው የሚሰሩ ሰዎች አሉ በከፍተኛ ሁኔታ። አንተ ያይገባል አንቺ ይገባሻል። የኦርቶዶክስ ወጣቶች መጨረሻቸው እንዴት ነው? ከዚህ በፊት በጣም በተደጋጋሚ መነግራችኋል። ጧፉን ከየት ነው የምትገዙት? ዘቢቡን ከማቤት ነው የምትገዙት? እጣኑን ከማቤት ነው የምታመጡት? የምትለብሱትን የሀገር ልብስ ከማቤት ነው የምትገዙት? ኦርቶዶክሳውያን መጨረሻቸው ወዴት ነው? ወጣቶች በጣም ብዙ ሰይፍ ተስሎባቸዋል። ፖለቲካው፣ እምነቱ፣ አክራሪ እስላሙ፣ የተሐድሶ እንቅስቃሴ በጠቅላላ ጦሩን ይዞ የመጣው ወደዚች ቅድስት ቤተክርስቲያን ነው፣ ወደዚህ ሃይማኖት እና ምንድነው የምታስቡት? በምን ሁኔታ ነው መለወጥ የምንችለው? ትልቁ ነገር መቅደሱን ማክበር ነው። አሁንም ደግሜ የምላችሁ መቅደሱን ማክበር፣ መቅደሱን መፍራት ነው። ወዴት እንደምንጓዝ ማወቅ ያስፈልጋል። በቅዳሴ ሰዓት ልንበረታ ይገባል። ቅዳሴውን እንድናቆም ያስፈልጋል። አንዳንድ ሰዎች ግዕዝ ነው አይገባኝም ትላላችሁ። ይገባል። ነፍስ እንደውም ሐሴት ታደርጋለች በግዕዝ ትርጉምም ደግሞ አለው። ከዚህ በፊትም ቃል እንደገባሁላችሁ ተከታታይ ትምህርትም እሁድ የምንማረውን የቅዳሴ ትምህርት እንቀጥላለን። ትርጉሙን ስናቀው ደስ ይለናል። ይሄን ደጋግማችሁ ጠይቃችሁኛል። በተለይ ኢትዮጵያ በትምህርት መሀል የቅዳሴ ዜማ እያሰማው ስለማስተምራችሁ እና በተከታታይ ብዙ ነገርም ስላለ ልክ ነው ማድረግም አለብን። ስለዚህ እሱን እንማማራለን። ትልቁ ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች ወዴት እየሄዳችሁ ነው ያላችሁት? ወደፊት መመጣባቸው አሉ። ኢትዮጵያ ኦርቶዶክስ ተዋሕዶ ሆኖ የሌላውን እምነት ትምህርት የሚያስተምር በሌላው መንገድ የሚሄድ የራሱ የሆነውን ያላወቀ ስርዓቱን የናቀ ባህሉን ያንቋሸሸ ትውልድ እንዲፈጠር ተደርጓል። ኦርቶዶክስን እንደ ኦልድ ፋሽን በቃ የድሮ አይነት ነገር አስመስሎ መሳል ለልማት ጠንቅ እንደሆነች ፖለቲካው በአብዛኛው የሚሰራው ይሄን ነው። ለልማት ጠንቅ እንደሆነች የዴቨሎፕመንት እሳቤ እንደሌላት ተው እንጂ። ጠንቀቅ ማለት ጥሩ ነው። ሲናገሩ ላለመቅለልም መጠንቀቅ ጥሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛው መንገድ ነው በልማት ቢባል በእያንዳንዱ ሳይኮሎጂካል የሰው ልጆችን ልቦና በማድረስ ቢሆን በሁሉ አይደል እንደ ያለችው? በትምህርት ቢሆን ኤጁኬሽን ከየት ነው ኤጁኬሽኑ የመነጨው? በተለይ በኢትዮጵያ ታሪክ ውስጥ ይሄንን ግን ዛሬ ያለው ወጣት ተቀብሎ ይሄዳል ወይ ነው? መጨረሻ ወዴት ነው? አንተ ነው የአባቶችን መስመር ተከትለሃል ወይ ነው? የእናቶችን መስመር ተከትለሃል ወይ ነው? በዕለተ እሑድ በመቅደስ ውስጥ ነህ? በበዓላት በመቅደስ ውስጥ ነህ?
ስለዚህ እነዚህን ሁሉ ተጠብቀው ነው ሊሰራ የሚገባው። አውሮፓዎች ወደ ክደት ስለሄዱ ነው። ኦርቶዶክሳውያንስ በምን አይነት መንገድ ነው የምትሄዱት? ሎ ኦፍ አትራክሽን ተብሎ የስበት ሕግ ተብሎ አንገቱ ላይ ማተብ ያሰረ ነበር በአዳራሹ ብር ከፍሎ ገብቶ ይጠቀጠቅ የነበረው። ወዴት ነው እርምጃ? ከሌላውም ጋራ አንድ የመሆን መንፈስ ልክ በክርስቶስ አንድ ነኝ የሚል አይነት እሳቤ ያለነ ይህንን በቤተ ክርስቲያን ውስጥም ተቀምጠው እስከ ጳጳሳት ደረጃ የደረሱ የተሐድሶ እንቅስቃሴ አራማጅ ሆነው ቤተ ክርስቲያኗን ለመለወጥ ስርዓቷን ለመቀየር ሲጥሩ ሲታትሩ የነበሩ ሰዎች በአብዛኛው አልተሳካላቸውም እንጂ ትንሽ ትንሽ አደጋ አድርሰዋል። መጨረሻችን ወዴት ነው? ኦርቶዶክሳውያን የአባቶቻችንን እምነት ካልጠበቀን፣ የአባቶቻችንን ስርዓት ካልጠበቅን፣ የቤተ መቅደሱን ሕግ ካልጠበቅን ወዴት ነው መጨረሻችን? እርግጥ ትምህርቱ ለኦርቶዶክስ ወጣቶች የት ናቸው የሚለው ለልጆቻችሁ ወዴት ነው? ያለፈው ዘመን በበረከት የተጓዘ ብዙ ሕዝብ ስላለ ነው። ግን ዛሬ ምን አይነት ጳጳሳት ናቸው የሚኖሩን? ምን አይነት ቀሳውስት ይኖሩናል? ወደፊት ምን አይነት ዲያቆናት ይኖሩናል? ይህንን በጣም ማሰብ ያስፈልጋል። የወደፊቱን ስለ ምን አይነት ናቸው? ዛሬ አንዳንድ ጊዜ የሚያስደነግጡ ሰዎች ትመለከታላችሁ። የቤተ ክርስቲያን አሰራር በጉቦ ሆኖ የምትመለከቱት አለ። በጉቦ በሙስና። ይሄ ነው የእግዚአብሔር ቤት? ስለዚህ ወዴት ነው መጨረሻችን? መጨረሻ ላይ ሊሆን የሚችለው ብሎ ማሰብ ያስፈልጋል። አውሮፓዎች ወደ ክደት ነው የሚሄዱት። እኛ ጋር ደግሞ ወደ ንህዘላልነት ነው የምንሄድ፣ ወደ ዳተኝነት። እንደዛ እንዳትሆኑ ይላል መንፈስ ቅዱስ። ዳተኛ እንዳትሆኑ ለመንፈስ ቅዱስ ደግሞ ራሱ ምን ይላል? ለቤዛ ቀን የታተማችሁበትን ያለ ሐዋርያው መንፈስ ቅዱስ እንዳታሳዝኑት ይላል። ኦርቶዶክስ ወጣቶች እንዴት ነው? የአባቶችን እምነት ጠብቃል፣ ስርዓትን ጠብቃል። ዳተኝነት አይታይብንም፣ ቸልተኝነት አይታይብንም። በእምነታችን ላይ የምንወጋው እኛ፣ የምንገደለው እኛ፣ የምንከሰሰው እኛ፣ የምንወቀሰው እኛ፣ ራሳችን ደግሞ የምናደርገው ደግሞ ክፉ ባህላትን የማምጣት የሌለ ስርዓትን የመትከልና የቤተ ክርስቲያንን ስርዓት የማፍረስ ነገሮች እየተከሰቱ ነው። ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን 6 ላይ የሚናገረው ቃል አለ። ቁጥር 11 እና ቁጥር 12 ላይ ዳተኞች አትሁኑ ነው የሚለው። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ፣ ቅድም መነሻ ያደረኩት ጥቅስ ምሰሏቸው ስለሚል 1 በእምነት 2 በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ። ዕብራውያን 6 ቁጥር 11 ዳተኞች እንዳትሆኑ አባቶቻችሁን ምሰሉ፣ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል ቅዱስ ጳውሎስ። ያን ትጋት የት ነው በቅዳሴ ሰዓት ያለው? የት ነው በቅዳሴ ሰዓት ያለሽው? የት ነው ቅዳሜ ማታ ያላችሁት? እስከ ሌሊቱ 6 ከሌሊቱ 7 እስከ ሌሊቱ 8 ሰዓት ቲክቶክ ላይ ቁጭ ብላችሁ በላይቭ ደግሞ አንዳንዱ ትርኪ ምርኪ ተራ ነገር። ጠዋት ቅዳሴ ላይ የለህም፣ ጠዋት ቅዳሴ ላይ የለሽም። ይሄንን ሕግና ስርዓት መመለስ አለብን ኦርቶዶክሳውያን። ከዚህ በፊት የሚያስታውሱ ይኖራሉ። ሰው አንገቱ ላይ ማተብ ዘንግቶ ለ4-5 ዓመት ተከታታይ የዛሬ 20 ዓመት በፊት በጣም በተከታታይ ትኩረት ሰጥቼ የማስተምርበት ትምህርት ነበር። አሁን ደግሞ ትኩረት ሰጥቼ የማስተምርበት ትምህርት አንድ ቅዳሴ ነው። ሌሎቹን በተከታታይ እነግራቸዋለሁ። ምክንያቱም ሰባኪ የተባለው ራሱ ጠዋት ነው የሚመጣው። አይኑን እያሸ ሳያስቀድስ ምን ብለህ ነው የምትሰብከው? ሳታስቀድስ ምን ብለህ ነው የምታስተምረው? አንዳንዱ ደግሞ ሌሊቱን ሙሉ ማለት ከቆመ በኋላ ጠዋት የለም። እሱ እንኳን አገልግሎት ላይ ሆኖ ነው። አገልግሎት ላይ ሆኖ ሌሊቱን በማለት አድሮ ደክሞት ማህሌቱ እጅግ መልካም ነው። ከሁሉም ግን ጸሎት የሚበልጠው ቅዳሴ ነው። ቅዳሴ ነው። ከማህሌትም ነው በላይ ነው ቅዳሴ። ከሰዓታትም በላይ ነው ቅዳሴ። ከየትኛውም ጸሎት በላይ ነው ቅዳሴ። ምክንያቱም የኢየሱስ ክርስቶስ ስጋና ደም
የሚፈተትበት የሰው ልጅ ዘላለማዊ ሕይወት የሚያገኘው በቅዳሴ ነው። መላእክት ወርደው የሚቀድሱት በቅዳሴ ነው። ቅዳሴ የሰማይ ነው። ሁሉም የሰማይ ነው። ቅዱስ ያሬድ ይዞ የመጣው የሰማይ ነው። ማህሌቱም ሰማያዊ ነው። መጽሐፍ ቅዱስ ሰማያዊ ነው። ቅዳሴ ሥጋና ደም የሚፈተትበት ቀራንዮን በየዕለቱ የምናደርግበት የመፈወስ የመቀደስ ሕይወት ነው። ስለዚህ አንደኛ ዳተኞች አትሁኑ፣ ሁለት ትጋት ይኑራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች የት ናችሁ? የት ናችሁ? ይህን እንድታስቡት እንፈልጋለን። በተከታታይ ትምህርታችን የምናያቸው በርካታ ነገሮች አሉ እየጠቀስን። ለዛሬ ግን ይህን መልእክት ልብ በሉ። በመቅደሱ ካልተገኘን፣ በቅዳሴው ካልተገኘን መቼ ነው ኃጢአታችን የሚወገደው? መቼ ነው እግዚአብሔር ይፍታ ተብለን ሚስጥሩን ሁሉ ተካፍለን የምናበቃው? በዛ ላይ ደግሞ ውግዘት አለ። በዕለተ ሰንበት ሄዶ ያላስቀደሰ ሰው የተወገዘ ነው። ይህንን እንዴት አላወቃችሁም? ከዚህ በፊት ቤተ መቅደስ አጠገባችሁ የሌለ ሰዎች ትኖራላችሁ። እናንተ አትገደዱም። ለምሳሌ አረብ ሀገር ቤተ መቅደስ የሌለበት ቦታ ያላችሁ ሰዎች ትኖራላችሁ። እችን ዕለተ እሑድ ግን ዕለተ ቅዳሜን በተለየ መልክ ታስቧታላችሁ። የፈለገ ምንም ምድረ በዳ በሆነ ቦታ እንኳን ብትኖሩ ዛሬ እሑድ ናት፣ ጌታዬ ከሞት ተነስቶ ሕይወት የሰጠኝ ቀን ነው ብላችሁ በአቡነ ዘበሰማያት ታስባላችሁ፣ መቅደስ አጠገባችሁ የሌለ። ከዛ ውጪ ግን በኢትዮጵያ ሆናችሁ ጦርነት፣ ውጊያ በሌለባቸው ወደ መቅደሱ ሄዶ ማስቀደስ በሚቻልበት ስፍራ ሁሉ አንዱ ለኢትዮጵያ ሰላም የሚያመጣው በቅዳሴ ሰዓት በፍርሃት እግዚአብሔርን ማገልገል ነው። ካህኑ ሲጀምር ይህች ቀን ምን ያህል የምታስፈራናት፣ ይህች ቀን ምን ያህል የምታስደነግጥናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ብሎ ነው የሚናገረው። ካህናት ፍርሃት ትታችኋል በመቅደስ ውስጥ። ዲያቆናት ፍርሃት ትታችኋል በመቅደስ ውስጥ። ምእመናን ፍርሃት ትታችኋል። የገባችሁትም ያልመጣውን ነው ዛሬ በተለይ ትኩረት የሰጠሁት፣ ያኛውን እንመለከታለን። በቅዳሴ ሰዓት ስለማይገኙ ሰዎች የእግዚአብሔር ቃል ትእዛዝ አለ። ይህን ትእዛዝ ከቅዳሴው አነብላችኋለሁ ምን እንደሚል። በመጀመሪያ ለቄሱ፣ ለዲያቆኑ፣ ለሕዝቡ ሁሉ የሚገባ በየጊዜው ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ይህ ነው የሚለው የቅዳሴው መጽሐፍ። ስርዓተ ቅዳሴ ዘይደሉ ለቀሲስ ወለዲያቆን ወለኩሉ ሕዝብ ወለኩሉ ዘመፍተው ዘበበጊዜሁ በከመ ስርዓተ አበዊነ። ስለዚህ በአባቶቻችን በቅዱሳኑ መሰሏቸው በተባለው ያለውን ቃል ላንብብላችሁና እናንተም እንድታስተውሉ ትፈልጋለሁ ምን እንደሚል። ወንድሜ ሆይ ኃጢአትን እያሰብህ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስላንተም ስለነሱም ንጹሕ የሚሆን መስዋዕቱን በሚያቀርብበትና በሚያሳርግበት ጊዜ ከቤተ ክርስቲያን ሳትወጣ። ከቤተ ክርስቲያን መውጣት በዕለተ ሰንበት የለም። ስላንተ የሚያቀርብና የሚጸልይ ካህኑን አትተው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ። ካልተጠመቀው ጋር ከማያስቀድሰው ጋር አብረህ አትሂድ። ከቅዳሴ ውጪ ወዴትም አትሄድም። በሰንበት በበዓላት፣ በተለይ በአብይ በዓላት አስተውላችሁ ስሙ። ባለፈውም ይሄን ተናግሬያለሁ። እኔም የምነግራችሁ የቤተ ክርስቲያን ስርዓትን ነው። አንድ ትንሣኤ፣ ሁለት ጥምቀት፣ ከዛ በፊት ደግሞ ገና። እነዚህ በዓላት የንግስ በዓላት፣ እነዚህ ሁሉ ጥንቃቄ የምታደርጉባቸው ናቸው። ስላንተ የሚያቀርብና የሚጸልይ ካህኑን አትቶ ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ። ያልተጠመቁ እንኳን ሊጠመቁ የሚመጡ ሲማሩ ቅዳሴ መሃል ላይ ጻውኑ እሰ ክርስቲያን የሚል ዜማ አለ። ዲያቆኑ ተንሥኡ ለጸሎት ካለ በኋላ
ቃጭሉን እየመታ መረዋውን እየመታ ጻኡን ውሰ ክርስቲያን የሚል ዜማ ያዜማል። እናንተ የክርስቲያን ታናናሾች ውጡ ይላል። የት ነው የሚወጡት? በዛ ሰዓት በር ተዘግቶ መካነ ቀኖና አለ። እነሱ እንኳን ይመጣሉ። እንኳን አንተ የተጠመቅከው በ40 ቀን እንኳን አንተ የተጠመቅሽው በ80 ቀን እናንተ ክርስቲያን የተባላችሁ ሁሉ ያልተጠመቀው እንኳን ገና ወደፊት የሚጠመቀው ይመጣል። በዕለተ ሰንበት አይቀርም። እስከ ትምህርት ክፍል የተባለውን የዝግጅት የትምህርት ክፍል ከተከታተለ በኋላ ፍሬ ቅዳሴ ላይ ስጋው ደግሞ የሚሰጥበት ቦታ ላይ ስለሚዘጋ ጻኡ ከተባለ በኋላ ስለሚዘጋ ጻኡን ውሰ ክርስቲያን ተብሎ አዋጅ ተነግሮ ይወጣል። አብርሃም ተማትውጣ ካልተጠመቀው ጋር ትወጣለህ፣ ቅዳሴውን ትተዋለህ። ስጋው ደግሞ ሲፈተት አንተ የት ነህ? ተኝተሃል። ማታ ቲክቶክ ላይ ቆየ ስዘምር አመሸው ብለህ በጣም 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 በከፍተኛ ጥንቃቄ እንድታው ትፈልጋለሁ። ኦርቶዶክሳውያን ወጣቶች መጨረሻችን ወዴት ሊሄድ ነው? ቅዳሴ ከተውን ስርዓቱን ከተውን እንዳሻን እንሁን ካልን ወዴት ልንጓዝ ነው? ማስተዋል ያስፈልጋል። መንፈስ ቅዱስ ማስተዋሉን ይስጠን። ከሚያስወጡት ካልተጠመቀው ጋር አብረ አትሂድ፣ እንዳትሄድ በቤተ ክርስቲያን ኑር እንጂ በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ፣ ስላንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። ሲጀምር ትእዛዝ ቄሱ እያለ እዚህ ጋር ካህኑን አተው የሚለው ለካህንም ለዲያቆንም ለምእመናንም ነው ትእዛዙ። ይሄ ለሶስቱም ነው። ካህኑም ይሄን ይሰማል፣ ጳጳሱም ይሄን ይሰማል። ስለዚህ ማስተዋል እንዴት ይገባ ይሆን? አንተ ሰው የኃጢአትን ስርየት ልታገኝ ከወደድህ ከቤተ ክርስቲያን ለምን ትወጣለህ? ምክንያቱም የኃጢአት ስርየት የሚገኘው መቼ ነው? ዋናው በቅዳሴ ሰዓት ስለሆነ፣ ስጋው ደግሞ የሚፈተተው በዛ ሰዓት ስለሆነ፣ ደግሞ የሚቀዳው በዛ ሰዓት ስለሆነ፣ ሌላው አንገቱን ዝቅ አድርጎ ስላንተ ምሕረትን ይለምናል። ለምን ከቤተ ክርስቲያን ትወጣለህ? ለምን ከቤተ ክርስቲያን ትወጫለሽ? ለምን ከቤተ ክርስቲያን ይወጣሉ? ሽማግሌዎችም ልትሆኑ ትችላላችሁ፣ እድሜያቸው የገፋ ሰርግ ሲሆን ትሄዱ የለ፣ ለቅሶ ሲሆን ትሄዱ የለ፣ አቅም ካለ እቤት ካልተዋለ የቅዳሴ ሰዓትስ ሄዶ መሳለም የግድ እኮ አቅም ከሌላችሁ እኮ ቆማችሁ እየተንቀጠቀጣችሁ አስቀድሱ የሚል የለም። የበረታ ቆሞ የደከመ ቁጭ ብሎ እንዳልኳችሁ ነው። የታመመ እንኳን ባልጋ በወሰካ ይምጣ እያልኳችሁ ይህም በመተዋችን ነው እግዚአብሔር የተጣላን። ይኸው ከመከራ አልወጣንም። በተለይ ኦርቶዶክሳውያን በአንገታችን ሰይፍ አለ። አልገባንም፣ አልገባችሁም። ለዛ ደግሞ መፍትሄ የሚመጣው በእግዚአብሔር ቤት በትክክለኛው ስንሰማራ ነው፣ ስንጸልይ ነው፣ ስናለቅስ ነው። ይችላል። በአንድ ቀን እኮ መለወጥ ይችል ነበር እግዚአብሔር። አይችልም እንዴ? ሕግና ስርዓቱን ጠብቁት። አንተስ ለምን ስራ ፈት ትሆናለህ? በዚሁ ጊዜ በልቡና ከአንዱ አገር ወደ አንዱ አገር ትመላለሳለህ፣ መራዊ ሰማያዊ በሚሆን በክርስቶስ ማህተም የታተመ ስትሆን። ነገር ግን ቤተ ክርስቲያን ወደ ውጭ ታወጣለች፣ ለዘላለሙ አንተ ወደ እርሷ እንዳትገባ ደጇን ትዘጋባለች፣ ባዕድ በመካከሏ አይገኝምና። ሙሽራዋን በመጣ ጊዜ ደጆቿን ትከፍትለታለች፣ እጮኛው ሙሽራዋን ትመገበዋለች፣ ባዕድ ግን ከርሱ አይመገብም አልተሰጠውምና። በሰርጉ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው? መቅደስ ነው የሚታየው እሱ ክርስቶስ ስጋውና ደሙን ሲሰጥ ቀራንዮ ነች መቅደሲቱ። ወልደ እግዚአብሔር ዓለም ከተፈጠረ ጀምሮ ከሱ በቀር እንደሱ ያደረገው የሌለ እንግዳ ስርዓትን በዚህ ዓለም ሰራ። ስጋው ደሙ ነው እንግዳ ስርዓት የተባለ አዲስ ስርዓት። ስጋዬን ብሉ ደሜን ጠጡ ብሎ ያ በቅዳሴ ሰዓት ነው። ያ የቅዳሴ ሰዓት ነው። ከእርሱ ይበሉ ዘንድ ያመነበትም ለዘላለም ይድን ዘንድ ለዘላለም ይድን ዘንድ። ይሄ በቅዳሴ ጊዜ ነው። ቅዱስ ስጋውን ክቡር ደሙን የሰጠን አምላካችን ብሩክ ነው። የኃጢአት ማስተስሪያ ሊሆን
ለዘላለም እንድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሜን ይላል። ይህ ትእዛዝ ነው። ይህ ሥርዓት ነው። ይህ ቀኖና ነው። አያችሁ ክርስቲያኖች። ስለዚህ የኦርቶዶክሶች መጨረሻ ከቅዳሴው ከወጣን ማህሌቱን ከተው ነው ሳታቱን ከናቅ ነው ግዕዙን አይገባኝም አሮጌ ነው ካልን ቤተክርስቲያኗንም ከሰደብን ታዲያ ከጠላቶቻችን ጋር አብረን አላበርንም? ሊገሉን ከመጡት የውጭ ኃይሎች ጋር አልተስማማንም? ቤተክርስቲያን ለማጥፋት ከተነሱ የተሐድሶ እንቅስቃሴ ካላቸው በውጭ ኃይል ከሚደገፉት ከሃዲያን ጋርስ አልተሰለፍንም? ጥፋቱ የኛ መሆኑን ማመን ይኖርብናል። መጨረሻችን ምንድነው? ኦርቶዶክሳውያን በመከራ ውስጥ ነን፣ በስቃይ ውስጥ ነን፣ በህመም ውስጥ ነን። የአባቶቻችን ሕግ ካልጠበቅን፣ ድንበሩን ካፈረስን፣ ሥርዓቱን ከጣስን የዘላለም ሕይወት እንዴት እናገኛለን? እባካችሁን ማማር በዕለተ ሰንበት በበዓላት እኔ በተከታታይ ወደ ኢትዮጵያ ሲሄድ በቅዳሴው ሥርዓት ሰዋንሶ ሳይ በጣም አዝናለሁ። ሁሉም አባቶች የሚያዝኑ ይመስለኛል። ለምን ደግሞ አናስቀድሰው? አብዛኛው ስብከት ላይም አልሰማም፣ በተደጋጋሚ እናገራለሁኝ። ሌሎችም ይሄ ነገር የሚያስለቅሳቸው የሚያሳዝናቸው የሚናገሩ ይመስለኛል። ትውልድ ወዴት እየሄደ ነው? የጀርመን የፕሮቴስታንት በምዕራቡ ዓለም ያለው ወደ ክህደት እየሄደ ነው። እኛም ጋር ደግሞ ወደ ንዛልነት፣ ወደ ዳተኝነት፣ ወደ ቸልተኝነት ከተሄደ ቅዳሴውን ከተው ነው መጨረሻችን ምንድነው? መሰረታዊ የሆነውን ነገር ከተው ነው። ስንት ባህል ነው የተው ነው? እያንዳንዷን እነግራችኋለሁ። የተውናቸውን ነገሮች አያቶቻችሁ ቅድመ አያቶቻችሁ ሲያደርጉ እኛ ወዴት እየገባን እንደሆነ የነገው ትምህርት ላይም እንድትከታተሉኝ ይፈልጋለሁ። ምንድን ይሆን ነው በሚለው በውጭ ሀገር የምንኖር ኦርቶዶክሳውያን፣ በኢትዮጵያ ውስጥ የምንኖር ኦርቶዶክሳውያን በተለይ ስለ ገና በዓል አከባበር ነገ የምንመለከተው ይኖራል። ምንድን ይሆን ነው? ስለዚህ አባቶቻችንን እንምሰል፣ እናቶቻችንን እንምሰል። ከአህመድ ግራኝ ወረራ በኋላ እርግጥ ነው ብዙ ነገር ጠፍቷል። አንዳንዶች የምታስታውሱት የኔ እናት እኮ ቤተክርስቲያን አትሄድም ነበር፣ የኔ አባት እኮ ቤተክርስቲያን አይሄድም ነበር። መቼ ነው እሱ የመጣው የሚለውን ማወቅ ያስፈልጋል። የግራኝ አህመድ ወረራ የአክራሪ እስላም ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀጥቅጧት ነው እዚህ ደረጃ የተመጣው። የ40 ዓመቱ የዩዲት ጉዲት ቅጥቀጣ ነው እዚህ ያመጣው። ወዴት ልንሄድ ነው? እስከዛሬ ኦርቶዶክስ የዛሬ 100 ዓመት ምን ነበር? የዛሬ 200 ዓመት ምን ነበር? የዛሬ 500 ዓመት እንዴት ነበር? አሁንስ ወዴት ነው የምንሄደው? መጨረሻችን ምንድን ነው? አንዳንዴ ሰዎች ስለ ስታቲስቲክስ ሲያወሩ ቁጥሩ ኦርቶዶክስ እንዲሆነ እሱ በቁጥሩ ራሱ አንተን ዝቅ ለማድረግ እየተሰራ ነው። መጀመሪያ ይሄንን ወቅ ኦርቶዶክሳውያን ራይናችን ይብራ። ኦርቶዶክስ ተዋሕዶ የሚለውን አንዱን እምነት እኮ በተለያየ ሐሳብ ከፋፍለው በቆጠራ ራሱ የቅባት የጸጋ የምን እየተባለ እኮ ሊከፋፍሉት ቁጥሩን ትንሽ ሊያደርጉት ማይኖሪቲ ነህ ሊሉህ እየተነሱ ነው። ተነስተዋል፣ ቆይተዋል። ማንም ስላንተ የሚቆምልህ የለም።
ከእግዚአብሔር በስተቀር። ራስን እወቅ፣ በቅዳሴው ተገኝ፣ እግዚአብሔርን ተማጸን። ያኔ ነው እግዚአብሔር መቅደሱን ስናከብር እኛ የምንከበረው፣ መቅደሱን ስንፈራ እኛ የምንፈራው፣ ግርማችን የሚመለሰው፣ ማንነታችን የሚታወቀው ያ ነው። በተከታታይ የምናያቸው ትምህርቶች ይኖራሉ። ስለዚህ የዛሬው መልእክቴ የኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች አስተውሉ። አልጄሪያ ሙሉ ኦርቶዶክስ የነበረበት፣ ቱኒዚያ ሙሉ ኦርቶዶክስ የነበረበት፣ ሞሮኮ ሙሉ ኦርቶዶክስ የነበረበት፣ ግብጽ ሙሉ ኦርቶዶክስ የነበረበት ነው። 4th ሴንቸሪ 5th ሴንቸሪ ታላላቅ ኦርቶዶክሳዊ ካውንስሎች፣ ጉባኤዎች ሲደረጉ ነበረ። ዛሬ ግን ትውልዱ ወዴት እየሄደ ነው? ስለዚህ አንዱ ዋናው ነገር በበዓላት ቀን ምንም አይነት ዝግጅቶች ሳይኖሩ ሰው ማስቀደስ አለበት። ማታ ማታ ቅዳሜ አንዳንዶችም ዝም ብላችሁ ኃጢአታችሁን ስትዘከዝቁ ለንስሐ እንኳ እድሜም አታገኙ፣ ሴቶችም ወንዶችም ይሄን ነግራችኋለሁ። እንደ ኤሳው ብታለቅሱ ለንስሐ እንኳን ጊዜ አታገኙም። በፊታችሁ ያለውን መቅረዝ አንስቼ ጨለማ ውስጥ ጨምራችኋለሁ፣ ጥርስ ማፋጨት ይሆናል፣ ያኔ ለዘላለም በድቅድቁ ትጣላለህ የሚለው መቅሰፍት በእናንተ ላይ ይደርሳል። ይሄ ኃጢአት እያወራችሁ ለዓለም የምትሰብኩ ገበናችሁን የምትገልጹ ከእንስሳዊ ባህሪ አልፋችሁ ሰይጣናዊ ማንነታችሁን የምትገልጡ ወየው፣ ከእግዚአብሔር ጋር ዛሬውኑ ብትነጋገሩ ይሻላችኋል። ሌሎቻችሁ ግን ሃይማኖታዊ ነው ብላችሁ በክርክር በተለያየ መንገድ ለመማማር ነው ብላችሁ ቀዳሜ ቁጭ ብለህ ቲክቶክ እና ዩቲዩብ ላይ የማይሆን ነገር ስታወራ ቆይተ ሃይማኖታዊም በለው ምንም በለው ቅዳሴ ላይ ከቀረህ አንተ ያደረብህ ርኩስ መንፈስ አለ። ከውግዘትም ነጻቶንም ከውግዘት ነጻቶኝም በዕለተ ሰንበት ሁሉም ወደ ቅድስናው ስፍራ ሄዶ እግዚአብሔርን ያገለግላል። ቢችል ሁሉም ሰው ለስጋው ደግሞ መብቃት አለበት። ዘላለማዊ ህይወት ነው፣ እሱን እንማማራለን። በተረፈ ግን መጨረሻችን ወዴት ነው የሚለውን ማየቱ እጅግ አስፈላጊ ነው። አውሮፓ ወደ ክደት ይሄዳል፣ እኛም ጋር ቢሆን ወዴት ይሆን የምንሄደው መጨረሻችን? ኦርቶዶክሱ በዚጋም ስትጎተት አንተ ከሆንክ የምትጎተተው፣ አንቺ ከሆንሽ የምትጎተችው አልጸናሽም፣ አልጸናህም፣ አላማ የለሽም፣ አላማ የለህም፣ አላማ የላችሁም ማለት ነው። ቤተክርስቲያኗ ህግና ስርዓት አላት። ጠብቀን እናስጠብቅ። ከቤተክርስቲያን ህግ የሆነ ነገር ሁሉ ውጭ የሆነ ነገር ሁሉ ከስርዓቷ ውጭ የሆነ ነገር ሁሉ ቤተክርስቲያኒቱን የሚጎዳ እንዳይሆን በከፍተኛ ጥንቃቄ ስራዎች ሊሰሩ ይገባቸዋል። ሀገራችንን ይባርክ። እናንተንም ክፉ አይንካችሁ። አይናችንን ወደ ርቀት ወርወረን እንይ። ምን ማድረግ አለብን? መፍትሄዎችም በተከታታይ አመለክታለሁ። እንማማራለን፣ እነጋገራለን። ለዛሬ በዚህ ይበቃኛል። ነገ ግን እኛ ኦርቶዶክስ ተዋሕዶች ምን ነካን የሚለውን ከበዓል አከባበር ጋር ነገ እናያለን። አዲስ ከሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ግን ይሄን ቃል እግዚአብሔር በረከቱን ይስጣችሁ ላይክ ሼር በማድረግ ሌላው ሰው ሁሉ አዳርሱ። እግዚአብሔር ደግሞ የእናንተን ልመና ሰምቶ ይፈጽምላችሁ። አዲስ የሆናችሁት ደግሞ እንዳልኩት እንኳን ወደ እግዚአብሔር ጉባኤ በሰላም መጣችሁ። ሁል ጊዜ የሚሰጠውን ትምህርት ተከታተሉ። የሚጠቅም የበረከት ያድርግልን። አዎ ይጠቅማል፣ አዎ መልካም ትምህርት ነው ካላችሁ ደግሞ ሌላ ሰው ማዳረስ ግዴታችሁ ነው። በተረፈ ነገ በቸር እንገናኝ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። መብርሃን ቅድስተ ቅዱሳን ድንግል ማርያም ምልጃዋ አይራቀን። እግዚአብሔር በሚካኤል ክንፍ በገብርኤል መስቀል ጋሻ ይሆናችሁ። የቅዱሳን በረከት ለዘላለም በእናንተ ላይ አድሮ ይኖር። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ለኢትዮጵያ፣ ሰላም ለመላው ዓለም ይሁን። አሜን።